ለመሆኑ አንዲት ሴት እንዴት የቢሊዮኖች መነጋገሪያ የሺዎች መገረምና የብዙዎች እንቆቅልሽ ልትሆን ትችላለች? እቺ ቦኒ ብሉ የተባለች 26 ዓመት ወጣት የቢቢሲም የሲኤንኤንም የአልጀዚራም የፍራንስ 24ም ሰበር የፊት ገጽ ሆና መጥታለች። ታዲያ በእነዚህ ሁሉ የሚዲያ ተቋማት ሰበር ዜና ሆና ስትመጣ በሰራችው ታላቅ ስራ ሳይሆን አሊያም ደግሞ የአእምሮ ውጤቷ በሆነው ታላቅ የፍልስፍና ግኝት ሳይሆን በአንድ ቀን ከ1000 ወንዶች ጋር የወሲብ ግንኙነት በማድረግ ሪከርድ ሰበረች በሚል ዜና ነበር። አዎ ይቺ ቦኒ ብሉ የተባለች እንግሊዛዊት ሴት በ24 ሰዓታት ውስጥ ከ1057 ወንዶች ጋር የወሲብ ግንኙነት በማድረግ እንዲቻላል እንዲያስባለ አብዛኛውን ሰው እጁን በአፉ ያስጫነ ድርጊት ፈጸመች። ነገሩ ወዲህ ነው። ይቺ የ26 ዓመት ሀገር ምድሩን ያመሰች አለሌ በአንድ ቀን ማለዳ ባሊ ወደሚገኝ የዩኒቨርሲቲ ተማሪዎች ወደሚውሉበት አቀናች። ወንድ ተማሪዎችንም እየሄደች ከሷ ጋር ወሲብ እንዲያደርጉ ፍቃደኛ ከሆኑ ብላ መጠየቅ ጀመረች። ፍቃደኛ የሆኑ ወንድ ተማሪዎች ከሷ ጋር ወሲብ የፈጸሙ ሲሆን በእንደዚህ አይነት መንገድ ይቺ ቦኒ ብሉ የተባለች የ26 ዓመት ወጣት በ24 ሰዓታት ውስጥ ከ1057 ወንዶች ጋር ወሲብ በመፈጸም የዓለማችንን ክብረ ወሰን ሰበረች። በእርግጥ እንደዚህ አይነት የብልግና ምግባር ስትፈጽም ቦኒ ብሉ የመጀመሪያዋ ሴት አልነበረችም። ከቦኒ ብሉ በፊት አንዲት የአሜሪካ ማዕፀን ያፈራት ሊሳ ስፓርክ የተባለች ሴት በአንድ ቀን ውስጥ ወይም በ24 ሰዓታት ውስጥ ከ919 ወንዶች ጋር ልቅ ወሲብ በማድረግ የዓለማችንን ክብረ ወሰን የያዘች ቢሆንም የሊዛን ክፉ ምግባር እንደ በጎ ተምሳሌት የተቀበለችው ቦኒ ይህንንስ ክብረ ወሰን መስበር እችላለሁ በማለት ከ1057 ወንዶች ጋር ወሲብ በማድረግ ክብረ ወሰኑን የራሷ ማድረግ ቻለች። በእርግጥ በሀገሬ ሰው ሲተረት ጉድ ሳይሰማ መስከረም አይጠባ እንዲል ቢሂሉ ይህን ጆሮ ጭው የሚያደርግ ድርጊት ያሰሙን ሰዎች የኋላ ታሪካቸው ምን ይመስላል ብለን ስንበረብር አስከፊ የሆኑ ነገሮችን እንመለከታለን። እነዚህ ሴቶች ይህን የአለሌ ምግባር ሲፈጽሙ በሀገሩ ሕግና መንግስት መክሮና ዘክሮ የሚመልስ ሽማግሌ ታጣ እንደ ብላችሁ ትጠይቁም ይሆናል። ታዲያ ይህን ሁሉ ላይክና ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ከቆያችሁ የምታውቁት ጉዳይ ይሆናል። ክቡራን አድማጭ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ዓለም ላይ የተከሰቱ መሳይ ታሪኮችን፣ ወቅታዊ ጉዳዮችንና የታላላቅ ግለሰቦች ታሪኮችን የሚያገኙ ይሆናል። 26 ክረምቶችን በመልካሙም በክፉም ያሳለፈችው ቦኒ ብሉ የተወለደችው በሀገረ እንግሊዝ ሜይ 14 1999 ዓ.ም ነበር። እውቁ አቀንቃኝ ቴዎድሮስ ታደሰ በሙዚቃው እንዲህ አለ። ጭራሽ እቴ በገላሽ ማጫረት ጀመርሾይ ማምታታት ጀመርሾይ ብሎ እንዳቀነቀነው እንግሊዛዊቷን ቦኒ ብሉ ሰውነቷን ወደ ማጫረት ገበያ ከመግባቷ በፊት እናቷ እንደሚገልጹት ጥሩ የሚባል ልጅነት ነበራት። ታዲያ ቦኒ ብሉም ከጥሩ እናትና አባት ጋር እንዳደገ ልጅ በትምህርት ህይወቷን በበቂ የተማረች የምትባል ስትሆን ከትምህርት ጎን ለጎን ደግሞ እጅግ በጣም ጥሩ የምትባል ዳንሰኛም ነበረች። እንደውም በብዙ ዓለም አቀፍ የዳንስ መድረኮች ላይ በመሳተፍ ትልቅ የተባለ ስምና ዝና ማግኘት ችላም ነበር። ታዲያ በዚህ መሃል ነው እንግዲህ የትኛው ጋኔል ሹክ እንዳላት እንኳን ሳይታወቅ በድንገት የዳንስ ስራዋን በማቆም ወደ ወሲብ ኢንዱስትሪ የገባችው። ከዚያች ቀን ጀምሮ ቦኒ ብሉ የወሲብ ቪዲዮዎችን እየሰራች ገንዘብም እውቅናም እያገኘች መጣች። የእርቃን ቪዲዮዎቿን በሶሻል ሚዲያ ትለቃለች፣ ገንዘብ ታገኝበታለች። ይህም የማይበቃት ቦኒ ብሉ ከብዙ ወንዶች ጋር የሚደረግን ልቅ የወሲብ ቪዲዮዎች በተከታታይ በመስራት ለየት ባልና ከመንጋው የወሲብ ኢንዱስትሪ ሰዎች ገንጠል በማለት በአጠረ ጊዜያት በርካታ የሚባሉ ደጋፊዎችን ማፍራት ቻለች። ታዲያ በእነዚህ የእልፍ ዝና ጊዜያት ነበር ቦኒ ብሉ እናትና አባቷ ያወጡላት ቲያ ብሊንገር የተባለውን ስም በመለወጥ ራሷን ቦኒ ብሉ ነኝ ብላ የተከሰተችው። ስለ ሰው ቀድጄ ልልበሰው እንዲል ተረቱ ቦኒ ብሉን በዲሰምበር 2025 በግሪጎሪያውያኑ አቆጣጠር ወደ ኢንዶኔዥያ ባሊ በመጓዝ ለሰው ጆሮና አይን ሰቅጣጭ የተባለውን ድርጊት ፈጸመች። ነገሩ እንዲህ ነው። ወደ ኢንዶኔዥያ ባሊ የገቡት ያልተቀደሱ የቦኒ እግሮች የረከሱ የቦኒ የወሲብ ቪዲዮዎችን ይዘው ነበርና የብዙ ወንዶችን ሩጫ የሚገቱ ነበር። 12 ዓመት ሙሉ የተማሩ የአውስትራሊያ ወጣቶች በመዝናናት የሚያከብሩት ስኩሊስ ዊክ የሚባል መርሃ ግብር አላቸው። በዚህ መርሃ ግብር ተማሪዎቹ ዩኒቨርሲቲ መግባታቸውን ምክንያት በማድረግ ወደ ተለያዩ ሀገራት በመሄድ ያከብሩታል። ከእነዚህም ሀገራት መካከል ባሊ የተማሪዎች የመጀመሪያ ምርጫቸው ናት። ይህን ዝግጅት ጠንቅቃ የምታውቀው ቦኒ ብሉ እነዚህን የ18 እና የ19 ዓመት ወጣት ልጆችን በወሲብ መረቧ አጥምዳ ለመያዝ እንዲህ ስትል መልእክት አስተላለፈች።
እሺ ተማሪዎች በዚህ አንድ ሳምንት እኔ ባሊ ያለው በጣም ላረካችሁ ተዘጋጅቻለሁ ስትል አጭር መልእክቷን አስተላለፈች። ቦኒ ብሉም እንዳለችው አደረገችው። እንደውም ተማሪዎቹ ያሉበት ስፍራ ስትገኝ በሱዙኪ የጭነት መኪና ላይ ቦኒ ብሉስ ባንግ ባስ ማለትም የቦኒ ብሉ የወሲብ መኪና የሚል ፖስተር ለጥፋ ተማሪዎችን ወሲብ የሚፈልግ ወደኔ ይምጣ እያለች በመጣራት መኪናው ላይ መጫን ጀመረች። የሷን ጥሪ የሰሙ ወንዶችም ያለችውን ሰምተው መኪናው ላይ ወጡ። ቦኒም ብልግናዋን ከጀመረች በኋላ የኢንዶኔዥያ ፖሊስ ስለ ጉዳዩ ይሰማና ቦኒንና አብሯት የነበሩ 14 ሰዎችን በቁጥጥር ስር አዋለ። ሁለተኛም ኢንዶኔዥያ የምትባል ሀገርን እንዳትረግጡ በማለት ከሀገር አባረረ። ከዚህ በኋላ ነው እንግዲህ ቦኒ ብሉ ለኢንዶኔዥያ በቀል በሚመስል መልኩ በ24 ሰዓታት ውስጥ ከ1000 ወንዶች ጋር ወሲብ አደርጋለሁ በማለት በየሶሻል ሚዲያው ማወጅ ጀመረች። ከአዋጁ ከጥቂት ጊዜያት በኋላ እንደ ቦኒ እቅድና ዝግጅት በ12 ሰዓታት ውስጥ ከ1057 ወንዶች ጋር ወሲብ ማድረጓን አወጀችው። ይህም ዜና በብዙ ትላልቅ የዜና አውታሮች ሰበር ዜና ሆኖ ወጣ። እንግሊዛዊቷን ቦኒ ብሉ ሰውነቷን ወደ ማጫራት ገበያ ከመግባቷ በፊት እናቷ እንደገለጹት ጥሩ የሚባል ልጅነት ነበራት። የመረጥኩላት ነገር ነው እንዴ ይሄ? በፍጹም በጣም ነበር የደነገጥኩት። አሁን ግን ሌላ ነገር እንድትሰራ እፈልጋለሁ? በፍጹም አልፈልግም። የምፈልገው ልጆቼ ደስተኛ እንዲሆኑ ብቻ ነው። እሷ ደግሞ ደስተኛ ናት። ምርጫዋም ነው። 25 ዓመቷም ነው። ምን ማድረግ እንዳለባት እኔ መምረጥ አልችልም። በሁሉም ነገር እኮራባታለሁ። ሁልጊዜም ቢሆን ደግሞ እኮራባት ነበር። ስትደንስም እኮራባት ነበር። በትምህርት ቤትም እኮራባት ነበር። የሥነ ጥበብ ስራዎችን መስራት ትወድ ነበር። በዛ ላይ ከ3 ወይም ከ4 ዓመቷ ጀምሮ ዳንስ ትደንስ ነበር። ቃለ መጠይቅ አድራጊውም ቀበል በማድረግ እንዲህ ሲል ጥያቄውን ያስከትላል። ለመሆኑ ልጅሽ ተወዳዳሪ ነበረች? በብዙ ነገሮች ለማሸነፍ ትፈልግ ነበር ሲል ጥያቄውን አስከተለ። እናትም እንዲህ አለች፣ አዎ እንዴታ። እሷና የዳንስ አጓሯ በዩዲኦ ውድድር በዓለም ሁለተኛ ወጥተዋል። በጣም ትልቅ ዋንጫም አንስተዋል። በጣም ጥሩ ዳንሰኞችም ነበሩ አለች። አበው ሲተርቱ ባለጌን ካሳደገ የገደለ ጸደቀ እንዲሉ ጋዜጠኛውም ከእናት አፍ መልሷን እንኳን መልሳ ሳትጨርስ ለመሆኑ ሰዎች ምን ይላቸዋል? ከማህበረሰቡስ ጋር እንዴት ባለ መስተጋብር ነው የምትኖሩት ብሎ ጠየቃቸው። እናትም እንዲህ ስትል መለሰች፣ አዎ በጣም ነው ትችት የሚደርሰን። ልጄ ቦኒም ብዙ ቦታ ትችትና ጥላቻ እንደሚደርስባት አውቃለሁ። መጥፎ ነገርም እንደሚሏት ሰምቻለሁ። እኔም አሁን ተወዳጅ የሆንን መስሎኝ ነበር። አሁን ሰዎች መጥፎ አስተያየቶችን መስጠት ምንም የማይመስላቸው ደረጃ ላይ ደርሰዋል ስትል መልሷን አስከተለች። ቦኒም ከእናቷ አፍ ቀበል በማድረግ ለዚህ ጥያቄ እንዲህ ስትል መልስ ሰጠች። እኔ ግን አብዛኛውን ጊዜ እስቃለሁ። ምክንያቱም በወር 1 ሚሊዮን ፓውንድ ማግኘት ቢችሉ የሞራል እሴቶቻቸውን ወዲያ እንደሚያሽቀነጥሩ ታውቃለሁ። ሰዎች ስለሚሉት ነገር ግድ አይሰጠኝም። ሁሉም እነዚህን ከፍ ያሉ የሞራል እሴቶች አሉን ይላሉ። ነገር ግን በወር 1 ሚሊዮን ፓውንድ የሚያገኙ ቢሆኑ እንዲህ አይሉም ነበር ስትል ለጋዜጠኛው መልስ ሰጠች። ክቡራን አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዝግጅት ይህን ይመስል ነበር። በዛሬው ዝግጅት ላይ ያላችሁን ማንኛውንም ሐሳብና አስተያየት በኮሜንት መስጫ ሳጥን ውስጥ አስቀምጡ እያልን በሌላ ዝግጅት በሌላ ቀን እስክንገናኝ መልካም ጊዜ ይሁንላችሁ። ክቡራን አድማጭ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ዓለም ላይ የተከሰቱ መሳይ ታሪኮችን፣ ወቅታዊ ጉዳዮችንና የታላላቅ ግለሰቦች ታሪኮችን የሚያገኙ ይሆናል።